የብልጽግናው ፕሬዝዳንት በ3 ቀን ጨርሳቸዋለሁ የፋኖ ኃይሎችን አትፍሩ ብለው በ3 ቀን ሊጨርሱት ቃል ይገቡለት ፋኖን የማጥፋት ዘመቻ ድፍን 3 ዓመታትን ሊያስቆጥር ወራቶች ብቻ ቀርተውታል። ይህ በ3 ቀን ትጥቁንም ቀበቶንም አስፈታለሁ ብሎ የተጀመረው ኦፕሬሽን የ3 ዓመት የመከራ ሰዓት ሆኖ የፋኖ ኃይል የጀመረውን ኃይል መልሶ እየዋጠ እንደሚገኝ ይታወቃል። ፋኖ ከተሞችን እየተቆጣጠረ ወደፊት እየገሰገሰ ይገኛል። ያ የትምክህት ቃል የተጀመረው ውጊያ 4 ኪሎን ዙፋን እያንቀጠቀጠም ይገኛል። ያ ሁሉ ድሮን፣ ያ ሁሉ ታንክ፣ ያ ሁሉ ፕሮፓጋንዳ በጎጃምና ጎንደር በወሎና በሸዋ ገበሬ ተንበርክኳል። በጎንደር ቀጠና የተቀጣጠለው ትንቅንቅ ወደ ጎጃም ተሸጋግሯል። ፋኖ ቃል ኪዳኑን አድሶ ወደ ኋላ ላይ መለስ ወስኗል። የፋኖ ኃይሎች የክልሉ መዲና ባህር ዳር ዙሪያ መቆጣጠራቸው የተሰማ ሲሆን በክልሉ ደብረታቦር ከተማ በሁለቱ ተፋላሚ ኃይሎች መካከል ከባድ ውጊያ እየተደረገ ሲሆን የፋኖ ኃይሎች ከተማዋን መቆጣጠራቸው ተነግሯል። በከተማዋ በርካታ የድሮን ጥቃት መፈጸሙንም የመረጃ ምንጮች ተናግረዋል። ቀዳሚው መረጃችን ነው። አዲስ አበባ የአማራና የትግራይ ተወላጆች እንዲሁም የኤርትራ ዜጎች እየታፈሱ ይገኛሉ። የአዲስ አበባ ፖሊስ፣ የመረጃና ደህንነት፣ የፌዴራል ፖሊስ፣ መከላከያ በጋራ እያደረጉት ባለው በዚያ አፈሳ በርካቶች በቁጥጥር ስር ውለዋል። ወቅታዊ ነው በተባለለት በዚያ አፈሳ በርካቶች ከመያዛቸው በተጨማሪም አንጋፋው ፖለቲከኛ በቁጥጥር ስር መዋላቸው ተሰምቷል። ሌላኛው መረጃችን ነው። የአሜሪካው ሴናተር ጂም ሪች ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል ማሰልጠኛ ካምፕ አቋቁማለች ሲል ሮይተርስ ያወጣው ዘገባ እንዳሳሰባቸው አሳውቀዋል። በሱዳን ቀውስ እጇ እንዳለበት የምትታማው ዩናይትድ አረብ ኤምሬት የቀረበባትን ክስ ውድቅ አድርጋለች። የተባበሩት አረብ ኤምሬት ለሱዳን ፈጥኖ ደራሽ ኃይል ድጋፍ በማድረግ ክስ ቀርቦባታል። ይህንን ተከትሎ የተባበሩት አረብ ኤምሬት ለሱዳን ፈጥኖ ደራሽ ኃይል የተለያዩ ድጋፎችን ታደርጋለች መባሉን አስተባብላለች። ሌላኛው መረጃችን ነው። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጭ ተመልካቾቻችን፣ ከላይ ባርስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን በመቆየት እንድታደምጡን በትህትና በመጋበዝ ወደ ዝርዝር መረጃዎቹ እሸጋግራለሁ። ይህ ኢትዮ ዜና ነው። አብራችሁን ቆዩ። የፋኖ ኃይሎች የክልሉ መዲና ባህር ዳር ዙሪያ መቆጣጠራቸው ተሰማ። በክልሉ ደብረ ታቦር በሁለቱ ተፋላሚ ኃይሎች መካከል ከባድ ውጊያ እየተደረገ ሲሆን አገዛዙ በከተማዋ በርካታ የድሮን ጥቃትም መፈጸሙን የመረጃ ምንጮች ተናግረዋል። በከተማዋ እንቅስቃሴዎች ሙሉ በሙሉ መቆማቸውና ተቋማትም መዘጋታቸውን የመረጃ ምንጮቹ አመላክተዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ደግሞ ጠላቶቻችንን እንደ እንክርዳድ እናራግፋቸዋለን ሲሉ ዝተዋል። አማራ ፋኖ ብሔራዊ ንቅናቄ ባለፉት ጥቂት ቀናት በክልሉ በርካታ አካባቢዎችን መቆጣጠራቸው የታወቀ ሲሆን በዛሬው ዕለትም የካቲት 4 2018 ዓ.ም የባህር ዳር ዙሪያ አካባቢዎችን ተቆጣጥረዋል። የንቅናቄው እዝ ቴዎድሮስ እዝ አመራሮች እንደተናገሩት ፋኖ በዛሬው ዕለት ከሌሊት ጀምሮ ባህር ዳር ከተማ ዙሪያን መቆጣጠራቸውን አሳውቀዋል። ፋኖ ኃይሎች ቁጥጥር ስር የገቡ ጭስ አባይ፣ ጎንባት፣ እንደሳና ዴንሳ እንዲሁም ዳና ማርያም ናቸው። በባህር ዳር ከተማ ሰሜን ምስራቅ አቅጣጫ በቅርብ ርቀት ላይ የምትገኘው ሐሙሲት ከተማም ከትናንትና ጀምሮ በፋኖ ኃይሎች ቁጥጥር ስር መግባቷ ነው እየተሰማው። ይህንን ተከትሎ በባህር ዳር ከተማ ከፍተኛ ውጥረት መስፈኑም ተነግሯል። የብልጽግናው አገዛዝ በበኩሉ ወታደራዊ ስምሪቱን ከማጠናከር ባሻገር ተከታታይ የድሮን ቅኝት እያደረገ እንደሚገኝም የዜና ምንጫችን ዘግቧል። ኃይሎች ቁጥጥር ስር በገባቸው የደቡብ ጎንደሯ ዋና ከተማ ደብረ ታቦር ዛሬ በመከላከያው ጦርና በፋኖ ኃይሎች መካከል ከባድ ውጊያ የተቀሰቀሰ ሲሆን በከተማዋ ከፍተኛ ቁጥር ያለው የድሮን ጥቃት መፈጸሙንም የአካባቢውን ነዋሪዎች ዋቢ አድርጎ የዜና ምንጫችን ዘግቧል። በከተማዋ ሙሉ እንቅስቃሴ መቆሙንና ተቋማትም መዘጋታቸውን በዜናው አክሏል። የፋኖ ኃይሎች በከተማዋ ያገዛዙን የጦር ምሽጎች መስበራቸውንም አሳውቀዋል። ከፍተኛ ጉዳት ያስተናገደው የአገዛዙ ኃይል ሜካናይዝድ የታጠቀ ተጨማሪ ኃይል ከባህር ዳር ደብረ ታቦር እያስገባ እንደሚገኝም የታወቀ ሲሆን የፋኖ ኃይሎች በበኩላቸው በጉዞ ላይ ባለው ኃይል ላይ አለም ስጋ አካባቢን ጨምሮ በተለያዩ ቀጠናዎች ላይ ተከታታይ ጥቃት ማድረሳቸውንም አሳውቀዋል። ከተማይቱ ነዋሪዎች እንደሚሉት ከደብረ ታቦር ማረሚያ ቤት አካባቢን ጨምሮ በተለያዩ የከተማው ስፍራዎች ላይ የተኩስ ድምጽና ፍንዳታ እንደሚሰማም ለዜና ምንጫችን አክለው ተናግረዋል። ብልጽግናው አገዛዝ በደብረ ታቦር ከተማና በአካባቢው ያልተቋረጠ የድሮን ስምሪት ማድረጉና ቢያንስ ከ10 ያላነሱ የድሮን ጥቃቶችን መፈጸሙም ታውቋል። ጥቃት ከተፈጸመባቸው የከተማ አካባቢዎች መካከልም አየር ማረፊያ ሰፈር፣ ወይበላ ማርያም፣ ቄራ ኡራኤል ቤተክርስቲያን አካባቢና ወርቄ የተባሉ ቦታዎች ተጠቃሾች ናቸው።
የድሮን ጥቃት የደረሰው ጉዳት መጠን እስካሁን ያልታወቀ ሲሆን በዚሁ በደብረ ታቦር በቀጠለው ውጊያ በተለይም በማርያም ቤት፣ ግራር ሰፈር፣ ጎንደር በር፣ ኪዳነ ምሕረት፣ አባረጋይና እብናት እና ሌሎችም አካባቢዎች የሸፈነ ጥቃት መፈጸሙን ነው ነዋሪዎች የተናገሩት። አሁን ተከትሎ ደብረ ታቦር ከተማና በአካባቢ የትራንስፖርት እንቅስቃሴ መቆሙ ተነግሯል። ተቋማትም መዘጋታቸውን ነዋሪዎች አረጋግጠዋል። በአካባቢው ከደብረ ታቦር በተጨማሪ ወረታ ዙሪያ፣ አውራምባና ወርቅ ሜዳ በተባሉ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል በቡድን መሳሪያ የታገዘ ውጊያም እየተደረገ ይገኛል ሲል የዜና ምንጫችን ዘግቧል። በእነዚህ አካባቢዎች እየተደረገ ባለው ውጊያም ከፍተኛ ሰብአዊና ቁሳዊ ጉዳትም ተመዝግቧል። በእንዲህ እንዳለ የባዴን ብልጽግና የሰላምና ደህንነት ቢሮ የፋኖ ኃይሎች ወደ ደብረ ታቦር ከተማ መግባታቸውን አረጋግጧል። ቢሮ ባወጣው በዚህ መግለጫው ላይ ወደ ደብረ ታቦር ከተማ ከገባው ፋኖ ጋር እየተዋጋን እንገኛለን ሲል አሳውቋል። የማንነት ቀውስ ያለባቸው ባንዳ፣ ዘራፊ፣ ተላላኪና ጥገኛና ሌሎች የስድብ ቃላትን ተጠቅሞ ያወጣው መግለጫው ብልጽግና ያለበትን የተስፋ መቁረጥ ሁኔታ አመላክቷል። ብልጽግናው ፕሬዚዳንት አብይ አህመድ በ3 ቀን ጨርሳቸዋለሁ የፋኖ ኃይሎችን አትፍሩ ብለው በ3 ቀን ሊጨርሱት ቃል ይገቡለት ፋኖን የማጥፋት ዘመቻ ድፍን 3 ዓመታትን ሊያስቆጥር ወራቶች ብቻ ቀርተውታል። በ3 ቀን ትጥቁንም ቀበቶንም አስፈታለሁ ብሎ የጀመረው ኦፕሬሽን የ3 ዓመት የመከራ እሳት ሆኖ የጀመረውን አካል መልሶ እየዋጠ የሚገኘው ፋኖ ከተሞችን እየተቆጣጠረ ወደፊት እየገሰገሰ እንደሚገኝም ተነግሯል። በአዲስ አበባ የአማራ፣ የትግራይ ተወላጆችና የኤርትራ ዜጎች እየታፈሱ ይገኛሉ። የአዲስ አበባ ፖሊስ፣ የመረጃና ደህንነት፣ የፌዴራል ፖሊስ፣ መከላከያ ሰራዊት በጋራ እያደረጉት ያለው ይህ አፈሳ ወቅታዊ እንደሆነ ተጠቁሟል። በዚህ ዘመቻም አንጋፋው ፖለቲከኛ በቁጥጥር ስር መዋላቸው ተሰምቷል። በመላው አዲስ አበባ የአገዛዙ የጸጥታ ኃይሎች እስርና አፈሳ በስፋት እያካሄዱ እንደሆነ ነው የመረጃ ምንጮች የተናገሩት። በአሁን ጊዜ እየተካሄደ ያለው እስርና አፈሳ ወቅታዊ በሚል ዘመቻ ነው የሚደረገው የተባለ ሲሆን በዋናነት የኤርትራ ዜግነት ያላቸውና የአማራና የትግራይ ተወላጆች ላይ ያተኮረ ነው። በዚህ ዘመቻ በርካታ ወጣቶች መታፈሳቸው የታወቀ ሲሆን ቁጥጥር ስር ከዋሉት መካከልም ፖለቲከኛው የሸዋስ በቁጥጥር ስር ውለው የነበረ ሲሆን ማምሻውን ከሰዓታት እስር በኋላ መለቀቃቸውን ፓርቲያቸው ኢያፓ አሳውቋል። አገዛዙ በአዲስ አበባ ከተማ በከፍተኛ ሁኔታ ነዋሪዎች ላይ ጫና እያደረገና አፈሳ እየፈጸመ እንደሚገኝ ነዋሪዎች ተናግረዋል። ይህ በእንዲህ እንዳለ በአዲስ አበባ ከተማ የሞተር ሳይክሎችን ማሽከርከር ታግዷል። ሱዳን ቀውስ እጇ እንዳለበት የምትታማው ዩናይትድ አረብ ኤምሬት የቀረበባትን ክስ ውድቅ አደረገች። የተባበሩት አረብ ኤምሬት ለሱዳን ፈጥኖ ድራሽ ኃይል ድጋፍ በማድረግ ክስ ቀርቦባታል። ይህንን ተከትሎ የተባበሩት አረብ ኤምሬት ለሱዳን ፈጥኖ ድራሽ ኃይል የተለያዩ ድጋፎችን ታደርጋለች መባሉን አስተባብላለች። የአሜሪካው ሴናተር ጂም ሪች በበኩላቸው ኢትዮጵያ ለሱዳኑ ፈጥኖ ድራሽ ኃይል ማሰልጠኛ ካምፕ አቋቁማለች ሲል ሮይተርስ ያወጣው መረጃ እንዳሳሰባቸው አሳውቀዋል። ሴናተር ሪች በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት የተባበሩት አረብ ኤምሬቶች በሶማሌላንድ በኩል ለሱዳን ፈጥኖ ድራሽ ኃይል እንዲደርሰው ወደ ኢትዮጵያ የአቅርቦት መስመር ዘርግታለች የሚል ሪፖርት ማውጣቱን ሁኔታውን የበለጠ የሚያሳስብ ነው በማለት ስጋታቸውን ገልጸዋል። ድርጊቱ አሜሪካ የፈጥኖ ደራሹን ኃይል የውጭ አሸባሪ ድርጅት ብላ እንድትፈርጅ ምክንያት ሊሆን ይችላል በማለትም ሴናተር ሪች አስጠንቅቀዋል። ሰሜን ምዕራብ ኢትዮጵያ ቤኒሻንጉል ጉሙዝ ክልል ውስጥ ለፈጥኖ ደራሹ ኃይል ተዋጊዎች ማሰልጠኛ ስለመቋቋሙ ሮይተርስ አገኘሁት ባለው መረጃ ዙሪያ የኢትዮጵያ መንግስት ይህ ዘገባ እስከተጠናቀረበት ሰዓት ድረስ በይፋ ያለው ነገር የለም። ውድና የተከበራችሁ አድማጭ ተመልካቾቻችን እኛም ለሰዓቱ ያዝናቸው አጫጭር መረጃዎች እነዚህን ይመስሉ ነበር። ወዳችሁና ፈቅዳችሁ ስላዳመጣችሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ እሰናበታለሁ። ሰላም ለኢትዮጵያ፣ ሰላም ለሰው ልጆች ሁሉ ይሁን። ቸር ያሰማን። ሻሎም